ወገቡን ልትሰብሪው ልጆቹን የልጆቹ አባት እንዳይሆን ወገቡን ልትሰብሪው አንቺ ቋንቋ ያልሽ ቆርቆ እንዳሮጊት ጀነኑ ሳላይ ታለቀቀም ልጅሽ ፈታ ስትመጣ ፕራውድ ነሽ አታውሪ ሰብስቢ አንደበትሽን ሰብስቢ ክብር አይደለም ባለም ፈቶ ቤት መጥቶ እናት ወጣ አሁን ማገዝ ከቻልኩ ግን ያስወጣዋለሁ በሰከንድ አስወጣዋለሁ የሆነ ነገር ብዬ ግን ለማንም አላገዝ ምን አገባኝ ጆን ዳንኤልም ሸቤ ገብቷል አመቱን ጠጥቷል ማሜ ይቅር ልበለው ማሜን ዮኒ ማኛ አለ ማታ እንደው ለሰው አጀንዳ ከምትሆኑ ሳምሪ ተስማምታችሁ አንድ ላይ የሆነ ነገር ወይ ስትሉ እኮ ያምርባችኋል ጠንካራ ጎበዝ እኔ በሆን አልችለውም እኔ እግዚአብሔር ሆይ ከማይሰራ ሰው ጋር ገጥም ያላቅም በህይወት በ2030 መጣል የሚጀምረው የፈስ ግብር ወይም ፍላቱለንስ ታክስ አባብዬ ወገቡን ልትሰብሪው ልጆቹን የልጆቹ አባት እንዳይሆን ወገቡን ልትሰብሪው አንቺ ቋንቋ ያልሽ ቆርቆ እንዳሮጊት ወገቡን ልትሰብሪ ነው ደግሞ ልጆች ከልጆች ጋር ይጫወታሉ ለዚያም አንቺ ከኔ ልጆች ሊሄዱ ምንድን ያልሽው እስከነ ልጆቹ አንቺ ቤት ልጆች እንደው ስታስቢያቸው እግራቸውን አንስተው ከኛ ፍቃድ የሚነቃነቅ ይመስልሻል ከኛ ፍቃድ የለም አፈርት በያለሽ እዛው እሱን ወገቡን ሰብረሽ ታመጫሽ ለዚያም አንቺ ቤት እሱን መሰረት ትቻለሽ ልጆቹ ግን እንደማትችይ ነው የምነግርሽ ሲሸውዱት አንድ አንበሳ እንኳን እናንተ ጉዳይ ይላችሁ ደሃ ናችሁ እኮ ደሃ በወሬ ብቻ ነው ዓለም አቀፍ እንትናችሁን ህብረታችሁን የምታሳዩት አንጀቴን በለኝ እናውርድለት ቦምብና ቦምብ አሁን ሂዱ አውርዱለት ይልቁንስ ሁለቱም ሜዳ ላይ ናቸው ያሉት ገባችሁ እውነቴን ነው እግዚአብሔር ምስክሬ ነው እንግዲህ ሄለን ሾው በቅርቡ ፋኒን ከነ ልጆቹ እኔ ጋር ሁሉ ላኖረው እችላለሁ ባኖረውም ደስ ይለኛል እሱ ፍቃደኛ ከሆነ ስትል ተናግራ ነበረ ጂጂ ኪያ ደግሞ የኔ ልጆች ወይም የኛ ልጆች የኔ ዘር አንቺ ቤት በምንም ተአምር አያድጉም አይኖሩምም እሱን እንደፈለግሽ ከፈለግሽ ወስደሽ ወገቡን ሰበረሽ አምጪው ልጆቹን ግን ቢያሳድግ ጥሩ ነው ያለቻት ጀነኑ ሳላይ ታለቀቀም ሁሌ ከኔ ጋር ስትወጣ የምትፈልገው ወንድና ወንድ ነው መቤቴን ትልቅ ረጅም ናይጄሪያዊ ነው የምትለው በቃ ናይጄሪያው ካልተገኘ ሞትኩኝ በቃ እኔ ቀደቀና እኮ ነው ያልሽው እኮ ባለ ታክሲውን ራሳሽው እንዴ ካምሬን ነው የምፈልገው በላት ነይ ትለኛለች እንዴ ወደ ቤቷ እኮ የተባልሽ ሴት እኮ ነሽ ምን ሆነሽ ነው አንቺ እንግዲህ የጂጂ ኪያ የቅርብ ጓደኛ ነበረች ይሄው እንግዲህ ሚስጥሯን በመጨረሻ ላይ የነበራቸውን የህይወት ታሪክ እያጋለጠች ነው የምትገኘው አይደለ ጋለሞታ ልጅ ይዘሽ አደባባይ እንደዚህ አትበይ ነው የሚሉት እናቶች ልጅሽ ፈታ ስትመጣ ፕራውድ ነሽ አታውሪ ሰብስቢ አንደበትሽን ሰብስቢ ክብር አይደለም ባለም ፈቶ ቤት መጥቶ እናት ወጣ ማለት ክብር አይደለም ወጉ አይደለም የሴት ልጅ ወጉ አይደለም በእኛ ሀገር ባሏን ፈታ የመጣች ሴት ምንድነው የምትባለው ጋለሞታ እኔን ጋለሞታ አይደለም ይስኩሽ ብለው በኮመንት ጋለሞታ አይደለም የሚል ጋለሞታ አታስቢያት አርፈሽ ተቀመጪ አትበጣጠሺ እኔ ተሰሚ ነኝ እኔ አዳማጭ ነኝ እኔ ይሰሙኛል ደጋፊ ያሉኝ ምናምን አይደለም ውሸታም ነሽ ልጁን ለማስጠመድ ልጁን ከሚዲያም ከምንም እንዲጠፋ ስለፈለጋችሁ አፉን እንዲኖር ስለፈለጋችሁ የምታደርጉት ፊልም ነው ከልጁ ጎን ነን ብለን ግግም ብለን ድርቅ ብለን ስለተከራከርናችሁ እምትመጪበት እኔ የሊያ መገለባበጥ እንግዲህ እንደቀጠለ ነው አሁን ማገዝ ከቻልኩ ግን ያስወጣዋለሁ በሰከንድ አስወጣዋለሁ የሆነ ነገር ብዬ ግን ለማንም አላገዝ ምን አገባኝ እኔ ሳግዛችሁ እንደሆነ እኔ አግዤ እኔ የሆነ ነገር ባስነሳ እዚህ ጋራ መንግስት በ24 ሰዓት ይፈተዋል የመጀመሪያዋ የኦሮምኛ አክቲቪስት የሴቶች ፈርቀዳጅ ባቋሟ እናቴ በዛ ይቀናባታል በቃ ኦሮሞዎች ይወዷታል ምንም ብትናገር ያቀርባል እኔ አማራም ይወደኛል ይቀናል ጋሩም ይወደኛል የሚጠሉት አላማኝ ብቻ ነው በፖለቲካ ምን አድርገው ነው የሚወዱኝ
እኔ ትንሽ ጠላሻ ትንሽ ቲፔሌፍን አንቺ ልክሽ እኮ እሺ ኮና ከስልጣን ያስወረድ አንቺ ነሽ እስቲ ግዴ እሱን ቂም በኋላ እንወጣጣበታለን። ግዴ ግን ዮናስ ፋውናል እንዴ እንግዲህ እኔ ከፈለኩ እዚህ ጋር አንድ ሪቮሉሽን ማስነሳት የምችልበት ሁኔታ ውስጥ ነው ያለሁት። ያንን ማድረግ ከቻልኩኝ አዶናይም ሆኑ ጃኒ ከእስር ይፈታሉ። ነገር ግን ፍቃደኛ አይደለሁም፣ ያንን አላደርግም። ጂጂክያ ያለችው ጆን ዳንኤልም ሸቤ ገብቷል፣ አመቱን ጠጥቷል። አዶናይም ይገባል፣ ሌላም ትቀጥላል። ዮኒ ማኛ እንግዲህ ማቀሳሰሯን ቀጥላለች። የዛን ጊዜም እንግዲህ በልበል ብላ እዚህ ነገር ውስጥ እንግዲህ ከባድ ሁኔታ ውስጥ የከተተው ጆን ዳንኤልን ሌላ ስሜት እንዲሰማውና ሞቅታ ውስጥ ከቶ እዚህ ደረጃ ያደረሰው እሱ ነው። እንግዲህ እንደ አዲስ እየደከመበት ነው። እንግዲህ እግዚአብሔር ይመስገን በመጨረሻም ጆን ዳንኤል ከእስር ተፈቶ ለቤቱ በቅቷል። ፈጣሪ ይመስገን ነው፣ ሌላ ምንም አንልም። ማሜ ይቅር ልበለው ማሜን ዮኒ ማኛ አለ ማታ ስንጫወት ጅቦ ቤት ገብቼ ማሜን ባይነኩ ደስ ይለኛል፣ ምስኪን ነው ብዬ አወራው። ከዛ በኋላ ማሜ ገባን። አይ ዮኒ ማኛ እንዲህ ካሌ ማለት ሸቤ ልገባ ነው አለ። ያስቀየምኩት ነገር ካለ ይቅር በለኝ ማኛው እያለ ነበር ማታ። በቃ ሸቤ ልገባ ነው ማኛው እንዲህ ካለኝ በቃ ገቢ ነኝ አለ። ገቢ እኔ አሳዘነኝ በእውነት ማምዬ። እግዚአብሔር ካንተ ጋር ይሁን። የልጅ አምላክ ይጠብቀ። ይህን ነገር እሺ ብለህ የምታስተካክል እርግጠኛ ነኝ። የመገዳደል ነገሯ ማቆም ይችላል ማሚ። በቃ ያንን ነገር ፖለቲካም ውስጥ የለም ምንም አጀንዳ የሌለው ልጅ ነው። የልጅ አባት እንዲያው ዶክተር አብይ ልጁ ካየኸው አንተ በጉዲፈቻ የምታሳድገው ልጅን ይመስላል። ልጁ ይዩት፣ በእውነት ዶክተር አብይ የሚያሳድገው የጉዲፈቻ ልጁ ይመስላል። እና ትክክል አይደለም ጌም አጨዋወቱ። እኔም እላለሁ ትክክል አይደለም። ግን በቃ በልጅ አባትነቱ በምናምን ይሄን ነገር እርግጠኛውን ይናገራለሁ ያረጋል ብዬ አላስብም። እና ማምሻና እንትናን ጃኒ ደመ መራር ስለሆነች ጃኒና ጃኒና ማምሻ በተለይ ጃኒ እኔ እንጃ ጥፋቱ አልታየኝም። ጃኒ ብትፈታ ደስ ይለኛል። ጃኒ በእውነት አሳዘነችኝ። በቃ በጣም አሳዘነችኝ ጃኒ። ከኑግ ተገኘ ሰሊጥ አብረህ ተወቀጥ ነው አባቴ። ጃኒን ብዙ አያቆዩዋትም፣ እርግጠኛ ነኝ። ጃኒ ብዙ አትቆይም። ዮኒ ማኛ እንግዲህ የራሱን ፍርድ እየሰጠ ነው። እሱ ሀገር ውስጥ ባለመኖሩ እንጂ ከማንም በፊት ወደ ህግ ቦታ የሚቀርበው የመጀመሪያው ሰው እንደሚሆን እርግጥ ነበረ። ነገር ግን ያው እሱ አገር ውስጥም ስላልሆነ ነው በዚህ ልክ እላፊ ብዙ ነገሮችን በማይገባ መልኩ ብሔርንም ሆነ ሃይማኖትን ሲሳደብ በቅርብ የምናስታውሰው የቅርብ ጊዜ ትውስታችን ነው። እንግዲህ እንደው ለሰው አጀንዳ ከምትሆኑ ሳምሪ ተስማምታችሁ አንድ ላይ የሆነ ነገር ወየ ስትሉ እኮ ያምርባችኋል። በዛ ላይ አንቺ የሆነ ቦታ ላይ ስትሄዱ መኪና እየነዳሽ ከኋላ ቁጭ አድርገሹ ምናምን እሱም አንዳንዴ እየነዳን የሚያምር ቤተክርስቲያን ምናምን እያስጎመጃት ነው። እንግዲህ ያው ያን የነበረውን የፍቅር ታሪክ እያስታወሳት ነው። የሆነ ስሜት አለ ውስጧ። ያው ማውራት ባትፈልግም ግን እስቲ እንስማት። እንደዛ አይሻልም? ሆይ ተው ቢቀር ጃፌ በጣም ከይቅርታ ጋር ይሄ እኔ ያለፈ ነገር ስለሆነ ዳግም የማውራት አልፈልግም። አይመለስም። ኦልሬዲ ያለፈ ነገር ስለሆነ ምንም ደግሞ ማውራት አይጠቅምም። አይመለስም። እንትኑ ምኑ ህይወቱ ያለፍክበትን መንገድ ተመልሳ አትሄድበትማ። አንዳንድ በጨለማ ታልፊና እኮ ደግሞ ብርሃን ሲገጥምሽ በብርሃን መብራት ይዘሽ ትመለሻለሽ። ኦኬ እንደ ሙድሽ። እኔ የማትፈልጊውን ነገር ማውራት አልፈልግም። እሺ አመሰግናለሁ ጃፌ። ያ ግን ታዲያ እንትኑ የሰጣ ገባ ምልልሱ ታዲያ ለምን አይቆምም ታዲያ? ሳሚ እኔ ጨርሻለሁ። እኔ በኩል ጨርሻለሁ። ላይፌን እየኖርኩ ነው።
ስለሌላው አይመለከተኝም። ስለዚህ ከዚህ በኋላ አንቺ አስተያየት አትሰጪም? አይ እኔ በቃ ጨርሻለሁ እኮ ምንም እውነት አንዴ ነው 10 ጊዜ የለም። እኔ የምልሽ ማለት ምንድነው እውነት ማለት እንግዲህ በዚህ ህይወት ደግሜ አስተያየት አልሰጠበትም፣ ደግማችሁም አታገኙኝም ሐሳብ አስተያየቴን ስሰጥ እያለች ነው። እኛም እንግዲህ ተስፋ እናደርጋለን። ጠንካራ ጎበዝ እኔ በሆን አልችለውም። እኔ እግዚአብሔር ሆይ ከማይሰራ ሰው ጋር ገጥሜ አላቅም። በህይወቴ ከማይሰራ ስራ ሰርቶ ከማያቅ ሰው ጋር ኤክስፒሪየንሱ የለኝም። ወንድ ልጅ ሳይሰራ እንዴት እንደሚኖር ግን ወንድ ሆና እኔ ባለፈውም ተናድጄ ኢሞሽናል ሆኜ አውርቼ ነበር። ወንድ ሆና ወንድን አስተዳድራ እኛ ስንሰማ ሴቶች ዝም በይ ትዳርሽ ነው ቻይ እንደሚባለው እሱም ሻርፑን እንደዚህ አድርጎ የተባለውን ሁሉ ችሎ የኖረ ሰው ነው። ባይዘው እሱን እናደንቃለን። ግን ሺ ኢዝ ዘ ስትሮንገስት ዋይዝ ውመን። በቃ ሰው ልጅ ይሰበራል፣ የሰው ልጅ ይወድቃል፣ የሰው ልጅ ያቅተዋል። እሷ ግን ገብርኤልን በጣም ነው ማድነቅ ያለባችሁ። ሄዳችሁ ከቻላችሁ ፎሎን ፔጇን ሳምሪን ምን አድርጓት፣ ቅስቀሳ ነው። ሳምሪን ፎሎ አድርጉልኝ፣ ሰፖርት አድርጓት። በጣም አሪፍ ቴክስት ላኩላት። ኢንካሬጅ እናርግ ሴቶችን እርስ በእርስ ቢካዝ ከሚሊዮን አንድ የምትገኝ አይነት ሴት ነች። በጣም ብዙ ሰው በመፋታት ይሰበራል። እንደዚህ አይነት ላይፍን ባላሰበው መንገድ ሲሰበርበት ይሰበራል። እቺ ግን በጣም ጠንካራ ጎበዝ፣ እግዚአብሔርን በመፍራት ለልጆቿ ረጅም ዓመትን የፈጀች አዲስ አበባ ውስጥ አሁን ደግሞ 2-3-4 ነገሮች ደግሞ እያደረገች ያለች ነገር ደግሞ በጣም በሰፊ የምትመጣ እኔ በህይወቴ ስላወቅኳቸው ከምደነቅባቸው በእኔ እድሜ ስፔሻሊ ክሎዝ ቱ 20s ምናምን ላይ ያሉ ሰዎች ውስጥ ሺዝ ዘ ዋን። በጣም ነው የምወድሽ ሳምሪዬ። እዚህ ውስጥ ሁላችሁንም ሳምሪን አፕሪሼት ብታደርጓት ደስ ይለኛል። ጎበዝ ስለሆነች ማንንም አንነቅፍም፣ ግን ጎበዝን ጎበዝ እንላለን፣ ጀግናን ጀግና እንላለን። ጎበዝ ጠንካራና ጠንካራ ሴት ህልሟን የምትመታ ህልሟ ጋር የምትደርስ በቃ በነገሮች ሂደቶች ውስጥ ራሷን ያልተወችን ሴት እናደንቃለን። ሳምራዊት ሙሉጌታ ትባላለች፣ ወይ ሳምሪ ወይም የጂጂ ኪያ ልጅ። እናቷንም ደግሞ ሳናደንቅ አናልፍም። እንዲህ አይነት እናት እድሜያችሁ ጤናችሁ ይብዛልን። እኔ እናቴ ሁልጊዜ በቃ መከታ የነበረች እስካለችበት ሰዓት ድረስ፣ ከዛ ደግሞ ግድግዳ የሆነ ልብ ሰታን የሄደችው አምግላድ እንደዚህ አይነት ሰው ስለሆንኩኝ ስላረገች ሰው ጂጂ ኪያንም በጣም እናመሰግናለን። በልጇ መሰበር ውስጥ ቆማ አበርትታ እዚህ ጋር ደርሳለች። ነገ ደግሞ የተሻለ ነው። ከትንሽ ጊዜ በኋላ ነገሮችን ወዳላሰቡት ደግሞ እግዚአብሔር ደግሞ ይሄንንም አለፍን እስከ ማለት ደግሞ ድረስ ያደርሰናል። ስለዛ ሁላችሁም ሳምሪን ፎሎ ቴክስት አድርጉላት፣ ቆንጆ ኮሜንት ጻፉላት፣ አበረታቷት። ሶሊ እዚህ ጋር እየተናገረች ያለችው ነገር ጥሩ ነው፣ ምንም የሚል ነገር የለውም። ያው ትንሽ ስለ ጂጂ ኪያ ከተናገረችው ውጪ ማለት ነው። እንግዲህ ሳምሪ እዚህ ጋር የጂጂ ኪያ ልጅ ባትሆን ኖሮ ይሄ ሁሉ መከራና ይሄ ሁሉ ጫና፣ ይሄ ሁሉ ረገጣዎች፣ ይሄ ሁሉ የህይወት መሰናክሎች አይበዙባትም ብዬ አስብ ነበረ። እናንተ ምን ትላላችሁ? ስለዚህ እስቲ በዚህ ርዕስ በዚህ ጉዳይ ላይ እስቲ የራሳችሁን አስተያየት ስጡበት። በ2030 መጣል የሚጀምረው የፈስ ግብር ወይም ፍላቱለንስ ታክስ እንዲቆያችሁ ጠበቃ ሰብለስፋኒ እንግዲህ የተለያዩ ሀገራት የታክስ መሰረታቸውን ለማስፋት የሚጠቀሙባቸው በጣም አስገራሚ የሆኑ የተለያዩ አካሄዶች አሉ። በዚህ ረገድ ዴንማርክ በ2030 ትተገብረዋለች የተባለው ይሄ የፈስ ግብር የሚባለው ነገር በጣም አነጋጋሪ ሆኗል። ይሄ ነገር እንግዲህ ምንድነው? አካባቢ ጥበቃን መነሻ ያደረገ ነው። ኖርማሊ ከብቶች በፈስ መልክ የሚለቁት ሜታን የሚባለው ነገር አካባቢን በመረበሽ ረገድ በማወቅ በፖሊዩት በማድረግ በመበከል ረገድ ከፍተኛ ሚና አለው ተብሎ በበርካታ ጥናቶች የተረጋገጠ በመሆኑ መንግስት ይህንን ከከብቶች በሚለቀቅ ፈስ ምክንያት አካባቢ ላይ የሚደርስን መበከል ለማረም እና ኢንቫይሮንመንቱን ለመጠበቅ እነኚህ ከብቶች ካሏቸው ገበሬዎች ይህንን ፍላቱለንስ የተባለ ግብር መሰብሰብ አስፈልጎታል ማለት ነው። ስለሆነም ይሄ ግብር ከ2030 ጀምሮ የሚሰበሰብ ሲሆን በቶን 300 የዴንማርክ ክሮነር የመክፈል ግዴታ ተጥሮበታል ማለት ነው ገበሬው። ይህ እንግዲህ በተወሰነ መልኩ የግብርን መሰረት ለማስፈ እንግዲህ ይሄ ነገር እኛ ሀገር ቢከሰት አስባችሁታል ምን ሊሆን እንደሚችል?
በዚህ ጉዳይ እንግዲህ አየር ማስወጣትም ከባድ ሊሆን ነው። ያው ለሚገባውም አየር እንግዲህ ማስከፈል ሊጀምሩ ነው። እንግዲህ በዴንማርክ እንግዲህ የምንሰማው ይሄንን ነው። አዲስና አስደንጋጭ ዜና ብለነዋል። ማለት እንግዲህ ካልከፈሉ ምን ሊያሽጉት ነው? ከባድ ነው እንግዲህ ምንም ማለት አይቻልም። እዚህ ሁሉንም ፓስወርዶች በአዲስ ይቀሩልኝ ነው የምትለው? አዎ ቀይረው። እሺ አዲሱን ፓስወርድ ምን በለው? ጠላ ኧረ በስመ አብ የማይሆንም ሌላ ቀይር። ግን እኮ እሱን መቼም ስለማረሰው ነው። መቼም አይሆንም አረሰው። ያው ብዙ ካልጠጣው ማለት ነው። ያኔ በጣም ነው መረሰው እረሳለሁ። እሺ የሚስትህ ስም ማን ነው? ዋው የሚስቴን ስም ካፋውጣ ምን አገባት እኮ ልረዳ እየሞከርኩ እኮ ነው። እሺ የምትወደው ቃል ካለ ንገረኝ። ጠላ ጠላ አይሆንም አልኩህ እኮ። የምትወደው ምግብሽ? የጠላ ጀላቲ። ወይኔ እሺ የምትወደው ከለር ምንድን ነው? የጠላ ከለር ምን ነበር? እሺ የምትወደው ሙዚቃ? የሆነ ዘፈን ነበረ የገቢ ምንጫችን ጠላ ጠላ፣ የገቢ ምንጫችን ጠላ ጠላ። ይሄ አይሆንም። ከስራ መባረሪ ነው። ከጠላውጣ ሰውዬ። እሺ የምትወደው አባባል ካለ? አለኝ ምን ነበር? ጋና አለኝ በሰማይ ጠላዋንም አለኝ። እሺ በቃ ፓስወርድህ በቃ ጠላ ወደኋላ ተገልብጦ ነው ይሁንሽ። ጠላጠ ጠላ ላጠ። ለተማሪው ጀለስ ላከለት ይላል። እስቲ ቦጋለ ሲኦል እንገናኝ እንግዲህ Aujourd'hui aussi, c'est un autre jour. I want problems always. What be this? Jesus. ምንድን ነው እሱ? ያች የገባቸው ስጋ ነች ያየናት ብቻ ነች እንዲህ ሰሃን ሙሉ የሆነችው ወይስ በርክቶ ነው? በረከት አለው ልበል? እሺ ነው የሆነ ነገር አድርጊ። ልጁ እኮ ሰው ይዞ ሊመጣ ነው። ማን ነው ደግሞ ይዞ የሚመጣው? አረ ቺኳ በቃ የዛሬን አውጭኝ። በቃ ችግር የለም አያሳስብም ብያለሁ። ዝም ብለህ ቀብዱ ውረድ። እሺ ነው ወርዳለሁ። ለቀብዱ አታስብ። ፍቅረኛዬን ላስተዋውቃችሁ ምናምን እያለ ነው። እስቲ እንሂድ። ወይ ጉድ አልቀረበትም በእናትህ። በቃ በኋላ አሁን ገብተህ ምንድን ነው አሪፍ አድርገህ ቀብዱ ሰኛ እና ሻርሊ ስንመጣ ደግሞ እንደዚህ አትጂ ነው ነው የሚሄደው። ሴቶቹ ይጂ መጥተዋል። እንዴት ናችሁ ፍቅረኛ ማቾች? እና ማዘር ፋዘር ምናምን ናቸው። ሰላም ናችሁ ማዘር? አባዬ ይሄ ነው አስመጪና ላኪን ያልኩሽ። እንዴት ዛሬ ቤት እንደተገኘ ገርሞኛል። ማን ነው የሚያስመጣው? አይቀመጥም እኮ አይደለ? ጋሺ ሰላም ናት? እንዴት ነሽ የኔ ልጅ? እንደው ዝምተኛ ናት። በጣም ዝምተኛ ናት። አባዬ ሰላም በይ ተጫወቺ። እሺ እናት አባቶችሽ ነን ደግሞ እንደ ቤትሽ ይው። ኧረ ሀዬ እንዳያሳስበው ትጫወታለሁ ነው የምለው። ደግሞ በጣም ቆንጅዬ ናት። ከየት ነው ያመጣት? ነው ፍልቅቅ ያለች ቆንጆ ናት አይደለ? ኧረ ፋዘር ጊርሶ ራሱ ጋቢኖት ያበደ ነው። ድሮ ምናምን ጨራሽ ነበረ። የኛንማ ታዩ የኔ ልጅ። የኛ እኮ በቃ ተወርቶ እኮ አለቀ። አባዬ 9 ቁጥር ትጮት ነበር እንዴ በፊት? ማን ነው 9 ቁጥር? አተ እኔ 11 ነበርኩ በሞሳላ በኩል። ደግሞ የት ነው የማውቀው? እዛ ጠጅ ቤት ነው። አንተ ከየት ነው ያመጣት እቺ ልጅ? ጭራሽ ሰላ ይዞ ቢመጣ ፍቅረኛ ነው። ኧረ በስመ አብ አቡ አንቺ ተው በቃ። ምንድነው እንደዚህ ነው የተነጋገረው? ተውት በቃ አባዬ ይቀራል እንዴ ገንዘብ የተረፈች። አንተ ባልሆነ ነገር ገንዘብን ትጨርሳለህ ለኛ ለማሳየት ለሹት። ይሄን ቪዲዮ የጋሽ ሰለሞን ቪዲዮ ሁላችሁም ተቀባብላችሁታል። እንግዲህ ያው በምን አይነት ሁኔታ ውስጥ እንደቀረጽኳቸው ይህ እዚህ ጋር እንግዲህ የምታዩት ወጣት ጋሽ ሰለሞንን ወይም አዶናይ መኪና በከባድ ርብርብ እንዲገዛላቸው ያደረጋቸውን ታላቅ አርቲስት በአጋጣሚ ተቀምጦ የቀረጻቸው ሰው ነው። ሁኔታው እንዴት እንደነበረ ነው እያስረዳን ያለው። ያንን ቪዲዮ ቀርጾ ሲለቀው እንዴት እንደነበረ ነው እያስረዳ ያለው። እስቲ እንስማውና እንመለስ። ግራችሁ ፈልጌ ነበርና ያው እንዳጋጣሚ እኔ ከዩኒቨርሲቲ ወጥቼ መርካቶ እቃ ልገዛ ነበርና ጊዮርጊስ ጋር ጋሽን ሳያቸው አይ ቲንክ ብቻቸውን ነበሩ። በዛ
በዛ ሰዓት እና ያው ሁላችንም የአርበኛው ልጅ የሚለው ፊልም ላይ ሁላችንም ያንን ካራክተር እንወደዋለን። እንደ አባት ሆነው ሲሰሩ ነበርና እና በዛ ሰዓት እንደዛው ነው ማየት ያው ልብ ሰባሪ ነገር ነው እና እንደ አጋጣሚ ነበር እኔም ስልኬን አውጥቼ የቀረጽኩት። ነገሩ እዚህ ድረስ ይደርሳል ብዬ አልነበረም እና እንደ አጋጣሚ አዶናይ ዱዌት ሲያደርገው በጣም ነው የገረመኝ። ነገሩ እዚህ ድረስ ይደርሳል ብዬ አላሰብኩም ነበር ነው። አሁን በመጀመሪያ ጋሰቤን ይቅርታ መጠየቅ እፈልጋለሁ ያለ ፈቃዳቸው ስለቀረጽኳቸው። ይህንን ቪዲዮ ሳይ ጋሺ በዚህ መልኩ ሪያክት ያደርጋሉ ብዬ አልጠበቅኩም። በጣም ደስ ብሎኛል። ያልተጠበቀ ነገር ነው። ሁላችንም ይሄ ይሆናል ብለን አላሰብንም። እኔም አዶናይ ጋር ቪዲዮ ይደርሳል የሚል ሀሳቡም አልነበረኝም። ሊትራሊ 1000 ፎሎወር በ1000 ፎሎወር የተለቀቀ ቪዲዮ ነው ያ ቪዲዮና ብቻ ደስ ይላል። በስተመጨረሻ ሁኔታው ተሳክቶ ጋሼም መኪናውን ስላሸነፉ ደስ ብሎኛል። ብሩክሊ ስቴትን እባካቸው 1.5 ሚሊዮን ፎሎወር ቃላችንን እንጠብቅላቸው፣ እናስገባቸው። እንግዲህ የሰው ልጅ ህይወት ድንገት በምን አጋጣሚ ሊቀየር እንደሚችል ነው ይህ አጋጣሚ የሚያሳየን። እንግዲህ ሰውየው የተለመደውን እንግዲህ የዘውትር ውሏቸውንና ህይወታቸውን እየኖሩ በነበረበት ጊዜ ባልታሰበ ሁኔታ በተቀረጸች አንድ ቪዲዮ እንግዲህ ህይወታቸው ተቀይሯል። እንግዲህ በእንደዚህ አይነት አጋጣሚ የህይወታችንን ይቀይርልን ስል እመኝላችኋለሁ። እንግዲህ